ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ብዝት ይበልኝ። ዛሬ እንግዲህ ሁለት ግብድዬ ሰዎችን ይዤላችሁ መጥቻለሁ። እዚህ ጋር እንደምታዩት እንግዲህ ጆና ደስታ አለ ማለት ነው። ለምንድን ነው እነኚህ ሰዎች ይዘሽ የመጣሽው ካላችሁኝ እንግዲህ እየተፈጠረ ነገር አለ በሩታዬ በኩል። ያ ነገር ደግሞ እንግዲህ ምንድን ነው ካላችሁ ቪዲዮን አብረን እያየን የምናወራበት ይሆናል ማለት ነው። በመጀመሪያ ግን ለዚህ ቤት አዲስ ከሆናችሁ ቻናሌን ሰብስክራይብ አድርጉ። ሰብስክራይብ ለምታደርጉኝ ደግሞ እጅግ አርጌ አመሰግናለሁ የኔ ውዶች ማለት ነው። እስቲ ደስታና ጆ ምንድን ነው የሚለውን ከነሱ አንደበት እንስማ ጋይዝ። ስለ በዚህ ልክ ስሜታዊ ሆና እንደዚህ አይነት ውሳኔ መወሰን የለባትም። የትም መሄድ አይጠበቅባትም። ቤቷ ሆና ሁሉም ነገር እንትን ማለት ትችላለች እና ያንን ነገር እንዳይሰማት ለማረጋጋት ማለት ባየችው ነገር ሌላ ስሜት ውስጥ እንዳገባ ዛሬ ሰፈሯ ተገኝተናል እና ወደ እሷ እየሄድን ነው። እሺ ምንድን ነው የሚሰማት ጋይስ? እኔ እኮ የምሬን ነው የምላችሁ። በሩታዬ ዙሪያና በአብርሃም ዙሪያ ያላችሁ ሰዎች እናንተ እኮ ናችሁ ልጆቹ መቀመጫ መቆሚያ ማሰቢያቸው ሁላ እንዲዘጋ ያደረጋችሁት እኮ እናንተ በዙሪያ ያላችሁ ምድረ ዚባ ዝንኬ ናቸው። ለቃሌ ይቅርታ ጌታን ነው የምላችሁ የማይረቡ ሁላ ማለት ነው ጋይስ። የምሬን ነው የምላችሁ። በሩታ ዙሪያም ሆነ በአብርሃም ዙሪያ ያሉ ሰዎች አንድ ጭንቅላታቸው የሚሰራ አለ ለማለት ይከብደኛል። እኔ ለምን መሰላችሁ? ሁላቸውም የሩታንና የአብርሃምን እርቅ የሚፈልግ ሰው የለም። የሚያሽቃብጥና የሚሸቅል ሰው ብቻ ነው ያለው ማለት ነው። ለምን መሰላችሁ? አሁን ሩታና አብርሃም እንደ ማንኛውም ሰው ተፋቱ። በቃ መግባባት በእነሱ መሀል መግባባት አልተፈጠረም አይደለ? ስለዚህ እነኚህ ልጆች ተለያይተው በሰላም በፍቅር ልጃቸው ማሳደግ ይችላሉ። ተለያይተው ተባለ በቃ ፍቺ ፈጸሙ፣ ተፈጸመ። ከዛ የዘለለ ሩታዬም የራሷን ህይወት እየመራች አብርሃምም የራሱን ህይወት እየመራ ልዑሌን ግን በመሀል በፍቅር ማሳደግ ይቻላል ተባለ። እናንተ በአብርሃም ወገን ያለው ግዴታ ይሄን የሄርሜላን ፍቅር ካልተቀበለ ብለው ጉሮሮው ላይ ቆመው ሲጣርገው ልጁን ትላንትና ሳይፈልግ አስገድደው መከሩት። ተቀበለ ሲመከር ማለት ነው። ገባችሁ? አሁን ደግሞ በሩታ ዙሪያ ደግሞ ያሉት ከቤትሽ የትም መሄድ የለብሽም፣ የሚመጣብሽን ነገር መጋፈጥ። ማን ነው ምን የሚያመጣባት ጋይዝ? እኔ እኮ ግራ ነው የገባኝ። አብርሃም እንደሆነ ሄዶ ሩታን እየረበሻት አይደለም፣ ልጁን ለማየት አብርሽ ወደ ሩታ ሲሄድ ነው በሩታ ዙሪያ ያሉ ሰዎች አብርሃም ላይ የሚሳለቁት አይደል እንዴ? ፋሚሊ የምሬን ነው የምላችሁ። አብርሃም እስኪ የሆነ ቀን የሆነ ነገር ይዞ ሄዶ ወይ ደግሞ ሄርሜላን ይዞ ሄዶ ሩታ ጋር ልጄን ካላየው ከሄርሜላ ጋር ብሏል እንዴ? ብቻዬን መጥቼ አንቺንና ልጄን አይቼ ሄዳለሁ ነው ያለው። በዛ ዙሪያ ደግሞ ወስነው መግባባት ያለባቸው አብርሃምና ሩታ ናቸው። እናንተ ምን ቤት ናችሁ? በነገራችን ላይ ቤታቸውን ያስደፈሩት ሩታና አብርሃም ናቸው። በዚህ አጋጣሚ በቃ ሩታም በሷ ጎን ያሉት ሰዎች የሆነ እሷን ያገዟት የሆነ ትዳሯን በቃ በእነሱ እንዲመራ ብቻ እኔ ጌታ ነው የምላችሁ በጣም ከባድ ውሳኔ ላይ ናቸው ሁሉም ማለት ነው ጌይስ። እስኪ አሁን ሩታ ወደ ቤተሰቦቿ ጋር ልትሄድ ነው ልታርፍ። እንግዲህ ትላንትና የተፈጠረው ነገር ሁላችንም አይተናል፣ ተነጋግረንበታል። ዛሬ እንደ አዲስ ማንሳት አይጠበቅብንም። ስለዚህ ሩታ ደግሞ ዛሬ እረፍት ማድረግ አለብኝ፣ ቤተሰቦች ጋር መሄድ አለብኝ ብላ ተነሳች። ዘበኛው ሮጦ ወደ ደስታ ጋር ደወለ። ደስታ ደግሞ እየከነፈ ጆዬንና ራሱን ይዞ መጣ። እስኪ ሩታ ጋር ሄዶ ደግሞ ምን እንደሚያወራ እንስማው። ያስቀሯት ነው ማለት ነው። ወዴት ነው? ለምንድን ነው ፊት የምታዞረው? አባቱ ስላልሆንክ ነው እናቴ። ከአባቱ ውጭ ልዑል እኮ ወደ ውጭ ነው። ይኸው እንደሚሸሽ ይኸው ጋይስ፣ ይኸው ሲቆጣ ልዑል እኮ ይገርማል። ፋሚሊ ጋር ልሄድ ብዬ
ትንሽ ላርፍ እዛ ከፋሚሊ ጋር በዛም በጣም ናፍቀውኛል ምናምን። እንደዛ አይመስልም ግን እንዴት? አይ ሰሞኑን ማሚ እመጣለሁ እያለችኝ ስለሆነ እሷ ከምትመጣ እኔ ልሄድሻል። ሲቀጥል ደግሞ እሷ ብቻዋን ሩታዬ ትክክለኛ ውሳኔን የወሰነችው ነው ብዬ ነው የማስበው። ለምን መሰላችሁ? ሩታ አሁን አብርሃምን ሳይሆን እየሸሸች ያለችው በዙሪያዋ ያሉ ሰዎችን እያንዳንዳቸውን ውጡልኝ አትምጡብኝ ብላ ለመናገር ይከብዳታል። እውነት ለመናገር እሷ አንድ ነች። በዙሪያዋ ያሉ ሰዎች በጣም በመቶዎች የሚቆጠሩ ሰዎች ናቸው። እነኚህን ሁላ ህዝብ እያንዳንዳቸውን ወደ ቤት አትምጡብኝ ብላ ለመናገር ይከብዳታል። ስለዚህ ያላት አማራጭ እሷ ብቻዋን መሸሽ ነው። በቃ ሄዳ ብቻዋን ፋሚሊዎቿ ጋር በዛውም ናፍቀዋታል። በዛ ላይ ደግሞ እሷ ከእንደዚህ አይነት ጋጋታና ጫጫታ ትንሽ ራሷ ራቅ አድርጋ የሆነ ለተወሰነ ቀናቶች እረፍት ብታደርግ ከፋሚሊ ጋር ከቤተሰብ ጋር አስባችሁታል፣ ከእህት ወንድም ጋር ከእናት ጋር አስባችሁታል። ያለው ስሜት ራሱ የሆነ ሰላም ታገኛለች። ከእንደናንተ ወጠጤ ጋር ግን ምንም ሰላም አታገኝም። ካሜራችሁን ትደቅናላችሁ፣ ትመጣላችሁ፣ የምትፈልጉትን ያህል ትሸቅላላችሁ፣ ትወጣላችሁ። ይሄ ነው እሷን የሰለቻት ማለት ነው። አንድ የሆነ እንዴት ነው ከነሱ ውስጥ አንድ የበሰለ ሰው እኮ የለም ጋይስ። ሁሉም ተመሳሳይ። እኔ ምለው አንድ ጊዜ ነው እንዴ ተወለዱት? ተመሳሳይ እድሜ ላይ ናቸው መሰለኝ። የበሰለ ደና ሰው ከውስጣቸው አንድ የሌለ። የምሬ ነው የምላችሁ ጋይስ። ደስታ ከሆነ እንግዲህ ደስታ ወደ ሩታ ህይወት ከመጣ ሩታ ገና ኤቢሲዲ አስተምራው መሆን አለበት። የምሬ ነው የምላችሁ። ደስታ ከምንም እኔ አይደለም አውሮፓ አዲስ አበባ ራሱ የረገጠው ሩታዬም ብሎ የመጣ ቀን ነው የሚመስለኝ እንጂ ይሄ አውሮፓ እኔ አላቅም። እንግዲህ ኤርፖርት ደርሶ ራሱ አያቅም። የምሬን ነው የምላችሁ። እና ሩታን ባታስጨንቋት፣ ሄዳ ቤተሰቦቿ ጋር እረፍት ማድረግ አለባት። የምሬን ነው የምላችሁ። እንዴ እንውጣ፣ ልጅሽ ሊበሰር ቤተሰቦችሽ ጋር እንዳለብሽ እያልኩሽ ነበር። አይ ያኔ ለመሰለ እንደዛ ያልኩት የሁሉንም ሰው ማንነት ማወቅ ፈልግ ነበር። ፊት ለፊት ሁሉንም ነገር መጋፈጥ ፈልግ ነበር። ሲቀጥል ደግሞ እንደዚህ አይነት ሰዎች የሆነ መስመር ካላሳያስካቸው ነገም ተመልሶ ይሄንን ነገር ማድረጋቸው ስለማይቀር ፊት ለፊት መጋፈጥ ነበረብኝ። ተጋፈጥኩኝ እኮ። የራስሽንም ህግ የነሱንም ህግ አስጠበቅ። ሀሳባቸውንም የሁላቸውንም በደንብ አወቅኩኝ፣ ተረዳሁኝ። መሆን ባለበት መንገድ በአግባቡ ነገሮችን አስኬደን ማለት ነው። ያኔ ትክክል ነበርኩ አይመስልክም? ትክክልማ ትክክል ነሽ። ለምን ብለሽ እኮ አስመልሽ እኮ ተስተካከለ። በቃ ጄንም ሀሳባቸውን በደንብ አወቅኩኝ እና ደግሞ በህግ አግባብ ሁሉንም ነገር አደረግኩኝ። ማለት ያኔ ሸሽቼ ቢሆን ኖሮ ምን እንደሚፈጠር ታውቃለህ? ደስታ ከትንሽ ጊዜ በኋላ እመለሳለሁኝ። ከዛ ድጋሚ ይህንን ሀሳብ አስበው ማድረጋቸው አይቀርም። አሁን ግን አያስቡትም እንደዛ ለማድረግ ማለት ነው። በዚህ አጋጣሚ ሩታ ወደ ህግ አንደኛ በመጀመሪያ ደረጃ አብርሃም ልጁን መውሰዱ፣ ሩታ ደግሞ ወደ ህግ ቦታ መሄዷ ለሁለቱም ያላቸውን መብትና የሌላቸውን መብት ህግ አስጠንቅቆ ነግሯቸዋል ማለት ነው። ግዴታቸውንና መብታቸውን አውቀዋል። ሩታዬም ግዴታዋ ስለሆነ አብርሽ መጥቶ ልጁን ማየት መብቷ ሳይሆን ግዴታዋ እንደሆነ፣ አብርሃም ደግሞ ልጁን ያለ እናቱ ፍላጎት ይዞ ወዳ ወዲህ መሄድ መብቱ እንዳልሆነ ሁለቱም ህግ አስማምቷቸዋል ማለት ነው። ከዚህ በኋላ ሩታዬ በፈለገችበት ታይም ነው አብርሃም ሄዶ በሳምንት 3 ጊዜ ማየት እንደሚቻል ይሄንን ህግ ሁለቱም ቁጭ አድርጎ መክረዋቸዋል ማለት ነው። ስለዚህ በህግ ዙሪያ ተስማምተው ልጃቸውን አብርሃምም እየሄደ በሳምንት 3 ቀን ለማየት እሷም ደግሞ ግዴታዋ መብታ ሳይሆን ግዴታዋ እንደሆነ ነግረዋታል። ስለዚህ ደስታ ደግሞ ልጅሽን ይዘሽ እዚሁ ከሆነ ወይ ሆቴል ይዘን ወጣ እንበል። ሆቴል አንተ እሷ ልጅ ይዛ አንተ ምን ልትሆን ነው ሆቴል ተከትለሃት የምትሄደው እንዴ? ደስታ ደግሞ እኮ ማለት ነው ጌታ ነው የምላችሁ ከምኑም የለም ደስታ ማለት ነው። ከምኑም ከንግግሩ ከምኑ ማለት ነው። ገና በኤቢሲዲ ሩታ ቁጭ አድርጋ ምናልባት ማለት ነው ደስታ ወደ ሩታ ህይወት ከመጣ በኤቢሲዲ ቁጭ አድርጋ ነገሮችን ካላስተማረችው በስተቀር ደስታ ከምኑም የለም። እኔ አውሮፓ እንዴት እንደረገጠ ፈጣሪ ይወቀው እንዴ። አይደለም አውሮፓ የሄደ ወደ ውጪ ወደ ሌላ ሀገር ሄዶ ይህን ያህል የቆየ ሰው ተውና እዛ ውስጥ እንኳን የምናቃቸው እንኳን
ዩቲዩበሮች እንኳን በ2 አመትና በአመት ውስጥ ምን ያህል ንግግራቸው እንደተቀየረ ምን ያህል እንትናቸው እንዳደገ እኛ እናውቃለን እውነት ለመናገርና እኔ እንግዲህ ደስታ ወደ ሩታ ህይወት ከመጣ ገና ሁሉን ነገር አስተምራው ነው። የምሬ ነው የምላችሁ ፋሚሊ ይዞት ለመውጣት ምናምን ቢያስቡ ያኔ በጣም ተደናገጭ ስለነበር ሪፖርት ያላረኩበት ቦታ የለም። ይሄን ልጅ ከኔ ውጪ ማንም ሰው ይዞት ከተንቀሳቀሰ ኤርፖርት አካባቢ ምናምን ከታየ በቃ በቁጥጥር ስር ዋልልኝ ብዬ ሪፖርት ያላረኩ። በነገራችን ላይ ማለት ነው ሩታ የሆነ ያላወቀችው ነገር አለ ይመስለኛል ጋይስ። ምናልባት አንድ ልጅ አንድ ህፃን ከሀገር ውጪ ይዞ ለመሄድ የእናት ፕሮሰስ አለ፣ የአባት ፕሮሰስ አለ። ገባችሁ? ዝም ብሎ አይደለም፣ አዋቂ አይደለም። ፓስፖርት ስላለው ብቻ ውልቅ ብሎ መሄድ አይችልም ይሄ ልጅ። የእናቱ የሚያስፈልግ ነገር አለ፣ የአባቱም እንደዛው ማለት ነው። አባቱ ብቻውን ይዞ መሄድ አይችልም። ሌላ ሴት እንኳን አምጥቶ እናቱ ነች ለማለት ብዙ ፕሮሰስ አለው ጋይስ። የውጭ ሀገር ፕሮሰስ ዝም ብለው እነሱ ዩቲዩብ ላይ መጥተው እንደሚያወሩት ነገር አይደለም ጋይስ። የምሬ ነው የምላችሁ። ምናልባት እንኳን እነሱ አሁን እዛ ጋር መጥተው አብርሃም ይዞ ወደ ሌላ ሀገር ሊሄድ ነው፣ ፕሮሰሱን ጨርሷል፣ ከሄርሜላ ጋር እንደዚህ ሊሆን ነው። ከሄርሜላ ጋር አብርሃም ተያይዞ የፈለገበት ሀገር ሊሄድ ይችላል፣ ፕሮሰሱን ጨርሶ ማለት ነው። ግን ልዑሌን ይዞ መውጣት አይችልም እንዴ? ህግ የለም እንዴ? ዝም ብሎ ነው እንደ ህግ? እነሱ እንደዚህ መጥተው ቪዲዮ ካሜራ ደቅነው እንደሚያወሩት ነው እንደ ህግ? እንደዛ አይደለም እኮ ጋይስ፣ ፕሮሰስ አለው። ስለዚህ ይሄንን እንኳን ሰው ምን ይለናል ወይ ደግሞ የሚያውቁት ሰዎች እንኳን ይታዘቡናል ብለው እንኳን ትንሽ እንትን አይሉም። ልጁ ወደ ሌላ ሀገር ይዞብኝ እንዳይሄድ ነገሮችን በጣም በብዙ መንገድ ሪፖርት አድርጌያለሁ። ከዚህ በኋላ ይሄ ልጅ ያለኔ ፍላጎት ወደ ውጭ ሀገር መሄድ አይችልም ብላለች። ሲጀመር አብርሃም ልጁን ይዞ ወደ ውጭ ሀገር መሄድ ሀሳቡም የለውም። ወደ ውጭ ሀገር ይዞት መሄድ ሀሳብ አለው የሚሉት የሩታን ለቅሶና የሩታን ሀዘን የሚፈልጉ ሰዎች ናቸው። በዛ ላይ ደግሞ ለሩታ አለን ልሽ የሚሉ ሰዎች ናቸው። ገባችሁ አይደለ? እና ሩታም ደግሞ እነሱ በቃ እንደዚህ ሲሏት የነሱን ለሷ አስበው ለሷ ተጨንቀው ነው የሚመስለው። አይደለም፣ እነሱ ለራሳቸው በቃ ለራሳቸው ተሰብስበው አስቡ እስኪ። በሩታ ዙሪያ ያሉ ሰዎች ሁሉ ማለት ነው አንድ ለሩታ የሚያስብ ሰው የለም። እውነት ለመናገር አንድ ለሩታ የሚያስብ ሰው የለም። እንደ ሩታ ወደ ደስታና እንኳን ቢመጣና ወደ ህይወቷ ከደስታ ጋር ላይፍ እንኳን ብትጀምር ሸክም የተሸከመች ያህል ነው የሚከብደኝ ጋይስ። ለምን መሰላችሁ? ደስታ ከምንም የለም እንዳልኳችሁ ማለት ነው። ገና እያንዳንዱን በኤቢሲዲ አስተምራው ካልሆነ ማለት ነው። እና ሩታዬ ዛሬ የወሰነችው ውሳኔ ለመሸሽ ወይ ደግሞ እዚህ ቁጭ ብዬ ከነሱ ጋር እንትን ለማለት ሳይሆን የሆነ ሄዳ ቤተሰቦቿ ጋር እረፍት ማድረጓ ለኔ ትክክል ነው። ለምን እናት አባት ቤት ነዋ፣ ሰላም ያለበት ቦታ ነዋ፣ እህት ወንድም ጋር ነዋ። እንዴ ታርፋለች እኮ ከናንተ ጋር ሁሌም 24 ሰዓት። ማን ነው ደግሞ ዛሬ ካሜራ ይዞ የሚመጣው? ማን ነው ደግሞ ዛሬ በዚህን ሰዓት የሚመጣው? እያለች እናንተን በር ከመጠበቅ ሄዳ ቤተሰቦቿ ጋር ከቤተሰቦቿ ጋር ቪዲዮዋን እየሰራች ከፋሚሊዎቿ ጋር ውሃ ጠጥታ እንኳን ያምርባታል። የምሬም ነው የምላችሁ። እቺ ልጅ ከቡታጀራ ስትመጣ እንደዛ ዱንቡሽቡሽ ብላ የመጣች ልጅ ይሄው ዛሬ ላይ እየተመጠጠች ነው። ስለዚህ ሩታዬ ቤተሰቦቿ ጋር ሄዳ እረፍት ማድረግ ትክክል ነው የምለው። የሆነ እናንተ አሁን በእልህ እሷ ተናዳ የምትሄድ ነው የሚመስላችሁ። ኖ ተናዳ አይደለም፣ የምሬ ነው የምላችሁ። እና የዛሬ ቪዲዮ ይህን ይመስል ነበረ። ለዚህ ቤት ደግሞ አዲስ ከሆናችሁ ቻናሌን ሰብስክራይብ አድርጉ። ቤተሰብ የሆናችሁ ደግሞ ቪዲዮን በላይክ ጀምሩልኝ። አመሰግናለሁ።